ሰላም ክብራትና ክብራን ተከታታዮች እንዴት ናችሁ? ዛሬ በገጽ 163 ምዕራፍ 28 ተመልሼ መጥቻለሁ። መንገደኛው ባለቅኔ ከድር ሰተቴ። በአስተዳዳሪ ሁሉ ሆነ ታሳሪ፣ በሂሴፓ ወላጅ አጣጧሪ፣ በወታር ወጣት። ቃላቶቹ ግን አፍ ላይ እንዴት እንደሚነበቡ ግራ ያጋቡኝ ነው። እሺ፣ ወላጅ አጣጧሪ፣ በወታር ወጣት፣ ታፍሶ ላሳር፣ እሽት እንደ ሎሚ ሊመጡን ሊመጠምጡን። ወታር ምንድን ነው? እስኪ ኮሜንት ላይ ንገሩኝ የምታውቁት ካላችሁ። እኔን ማሰርም ሆነ ማንገላታት የከበዳቸው ባለስልጣናቱ፣ ሰይጣናቱ፣ ጓድ መርማሪ ሐሳብ ባለፈው ሳምንት ከአንድ ውሳኔ ላይ ደረሱ። በቅኔ ስለት እየገዘገዝኩ ስልጣናቸውን ከምኖር በሕክምና ሰበብ ወደ አማኑኤል ሆስፒታል ተወስጄ ከአጠገባቸው እንድርቅ ተስማሙ። እናም አንድ ፖሊስ መድበው እጅግሬ እንደታሰረ ወደ አዲስ አበባ አማኑኤል ሆስፒታል ላኩ። ከፖሊሱ ጋር ስንጨዋወት ሸገር የደረስነው ምሽት ላይ ነበርና አልጋ ይዘን ጠዋት ወደ ሆስፒታሉ ለመሄድ ተስማማን። ጥቂት አረፍ እንዳል ለፖሊሱ አንድ ሐሳብ አቀረብኩለት። የተወሰነች ገንዘብ የውስጥ ኪሴ ውስጥ አለችኝ። እንደ ዶሮ በዚህ ሰዓት ከአልጋ ብንሰፍር እንቅልፍም ላይወስደን ስለሚችል ለምን አንድ ሁለት አንልም? የእጅህን ካቴና ሳላወልቅልህ ከሆነ እሺ አለ ፖሊሱ። ከብዙ ማቅማማት በኋላ ችግር የለውም የእግሬን ብቻ ፍታልኝና ዘና እንበል አልኩት። እኔ በዚህ ተስማምተን ከአንድ መጠጥ ቤት ጎራ አለን። ሲነጋ ቦታ ተቀያይረናል። ይስቃል ከድር ሰተቴ። ፖሊሱ ደግሞ እጅ እግሩን የታሰረ እብድ ለአማኑኤል ሆስፒታል አስረክቤው መጣሁ። ይህ ከድር ሰተቴ ይባላል። ጅማ ላይ ህዝቡን ሰላም የነሳ እብድ ነው። ስለዚህ በከፍተኛ ጥንቃቄ አቆዩት። ፖሊሱ መጮህ ጀመረ። እኔ አይደለሁም ውሸቱን ነው ከድር ሰተቴ እሱ ነው እያለ ለፈለፈ። አእምሮ ትክክል ስላልሆነ እየቀባጠረ ነውና ደህና ቦታ ስጡት በማለት የሕክምና ሰዎችን አስጠንቅቄ ወደ ጅማ ተመለስኩ። ቢጠይቁኝ አፋጠውኝ። ይገርማል። አንዴ አማኑኤል ገብተህ አላበድኩም ካልክ እብድ ነህ ማለት ነው የሚባለው አባባል እዚህ ጋር ነው የሚሰራው ነው። ከድር ፖሊሱን ተጫወተበት። እንቀጥልሽ ንባባችንን። አእምሮ ትክክል ስላልሆነ እየቀባጠረ ነውና ደህና ቦታ ስጡት በማለት የሕክምና ሰዎችን አስጠንቅቄ ወደ ጅማ ተመለስኩ። ቢጠይቁኝ አፋጠውኝ። ንገሩኝ እስኪ ምን አጠፋው? አበደ ብላችሁ ልካችሁኝ አሳብጄላችሁ መጣሁ እየሳቀ። አሃ ማን አብዶ ማን ይቀራል? ግሳት ወዲህ የሀብታም ግሳት፣ ወዲያ የድሃ ሆድ ጩኸት። ግሳት ይሰማኛል። ማን ነው የጠገበ በስጋው ደልቦ ነፍሱ እየተራበ? ነገሩ እኮ የጊዜ ስጦታ ነው። ለሀብታም ግሳት ሲሰጠው ለድሃው ደግሞ ፍሳት አድሎታል። የሀብታም ግሳትና የድሃ ሆድ ጩኸት ዜማው ይገጥም ዘንድ ለሰው ልጅ መጽናኛ ፈስ ተመረቀለት። ይስቃል። ፈስማ የጌጤ አንዴ ስትለቀው ቀሚሷ ተገልቦ የለቅሶ ቤት ድንኳን ይሆናል። የጌጤን ቀሚስ ገለበጠው ንፋስ። ባለሰፊ ቀሚስ ዘመን ተለውጧል። ባልሽ ቆሞ ያልቅስ። ደግሞ ትናንት እንደገና እኔ ላይ ለመፍረድ ዳኞችና ባለስልጣናቱ ወንጀል ስላጡብኝ አሊያም እብድ ነው በሚል ሰበብ መፍረድ ስላልቻሉ በሕክምና ለማረጋገጥ ከአንድ ወታደር ጋር ለምርመራ ወደ አዲስ አበባ ላኩኝ። እንደ ልማዴ ፖሊሱን በጨዋታ ፋታ ነሳሁትና ከወልቂጤ ጀምሮ እየተዝናናን እንሂድ አልኩት። ደስ አለው። ስክር ሲል አስረከብ ነው። አይታቸው መርምራቸው ከመረጃው ጋር ላኩልን ብዬ በቀጥታ ወደ ጅማ ጣቢያ ሄድኩና ካቴናውን ተረከቡኝ አልኩ። ፖሊሶቹ ደንግጠው ወታደሩን ይጥለው መጣሉ።
እየሳቀ መለሰላቸው። በአማኑኤል ሆስፒታል ምርመራ መሰረት እብድ ሆኖ የተገኘው እሱ ስለሆነ እዚያው አስቀርተውታል ስላቸው እየተንጨረጨሩ ለቀቁኝ። ስራ ለሰሪው አሳር ላሳሪው ብለን ከች። ደግሞ በቀደም ዕለት እኔን ያሳሰረው ከፍተኛ ባለስልጣን ወንጀል ይሰራና እስረኛ ሆኖ መጣ። ዝቅ 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 አንተ አልኩት። አቤት ሲል እኛ የመረጥንህ ለከፍተኛ ምን አስገኘህ ዝቅተኛ? ዝቅተኛ አላልክም? ከፍ ሲሉ ዝቅ አለና ውረድ ከሰው መሬት ተኛ። በሙዚቃ የዳንስ ዜማ እየተወዛወዘ ቀጠለ ማብሸቁ። አሊ የመኔ ባለመኔ የእስር ቤቱ ከበርቴ ውረድ ካናቴ። ግጥም ነች። አንዴ ደግማታለሁ። አሊ የመኔ ባለመኔ የእስር ቤቱ ከበርቴ ውረድ ካናቴ። ያቺን ትዕቢተኛ የመናዊ ሀብታም ነጋዴ ሰራሁላት። ገንዘብ ስላለው ይፈሩታል ቦቅቧቃ ሁላ። የመናዊ ነጋዴ እኔ እንደ ሌላው ባልሆንለት ጠምዶ ያዘኝ። አላስቆም አላስቀምጥ ብሎ አሰቃየኝ። ትዕግስቴ ሲሟጠጥ ለሁሉም እስረኞች በሚስጥር የመናዊ ግብረ ሰዶማዊ እንደሆነና እንዲጠነቀቁ ንግር። ይህን የሰሙት ታራሚዎች ምሽት ወደ መኝታቸው ሲያመሩ በፍርሃት ተሞልተው ሱሪያቸውን አጠባብቀው ተኙ። እኩለ ሌሊት እንዳለፈ አንድ እንቅልፉ የጣለው ታራሚ መረጥኩና የሱሪውን ቀበቶ ፈታሁለት። ጠዋት እንቅልፋሙ ታራሚ የሱሪውን ቀበቶ መፈታቱን ሲመለከት የነገርኩትን በማስታወስ እየጮኸ በቀጥታ ወደ የመናዊ ይሮጥና አንቆ ይይዘዋል። ይህን የሰሙት ሌሎች ታራሚዎችም ተረባርበው ይደበድቡታል። ፖሊስ ደርሶ እስኪያስጥለው ከፍተኛ ጉዳት ይደርስበታል። ከድር ነው አለ ያስደበደበኝ። ከድር ተንኮሉ እሱ ነው ጉድ የሰራኝ። ከፍ ሲሉ ዝቅ አለና ውረድ ከሰው መሬት ተኛ አልነዋ። አዲን ሳሙ ባዲ ናማ ኦል ኦፍ ኦላ ኦፋ ሲቲ። ቁቤ ነው ቋንቋውና ትንሽ ይቅርታ በትክክል ያነበብኩት አይመስለኝም። አእምሮ መጥፎ የሆነ ነጭ ከሰው በላይ እንደሆነ ራሱን ያስባል። አእምሮ መጥፎ የሆነ ነጭ ከሰው በላይ እንደሆነ ራሱን ያስባል። ሳያከብር መከበር ያምረዋል። ፈዞ ደንዞ ቂሎ ፉዞ ደነዞ ቂሎ ቃልቀሎ ድንፋታ ስግብግብ። ሀብታሞችና ጨቋኝ ባለስልጣናት ዘወትር ያማሩኛል። ስለ ደሃው ማህበረሰብ የሰቀቀን ኑሮ አዝናለሁ። በዱላ ወይም በተስፋ ደሃን ደልለህ ግዛ የሚል ሀብታም ቀኑ ይጥፋ። ጥፋ ለደሃ ማታዘን ደሃ ጥፋ። ማንም ወደ ምድር የመጣው እቺን መሬት እቺን ምድር እኩል ሊጠቀምባት ነው። ስግብግብ ሁላ ሀብቱ ሸክም ሊሆንበት እንጂ ተሸክሞት አይሄድም። ሰተት ድሃ አይለፍለት ሀብታም አይመርበት። ከዜሮ ዜሮ መቀነስ ለቅሶ ቤት ገብቶ መደነስ። ህይወት መልከ ብዙ ብዙ ነው መዘዙ። እንደ እንግዳ ሆነን ገና ሲከልቀን እንደ እንግዳ ሆነን ገና ሲከልቀን ምን ማለት ነው? እስኪ ምን ኮሜንት ላይ አስቀምጡልኝ። ሲከልቀን ሰተት ብለን ገብተን ሰተት ብለን ወጣን። ሰተተተት የድርሻህን ውሰድ ሂድ በራስህ መንገድ። የሰው እውነት ሰርቀህ ለመክበር አትልፋ። የሰው ሀቅ አትግፋ። የድርሻህን ውሰድ ከህይወት መንገድ ውጣ። ሀቄን አታገርጣ እውነቴን አትንካት። የኔን ለኔ ተዋት። ሲያፈርጥ ጫንቃ ችሎ ምህረት አያውቅም ከበደል ቀጥሎ። ሲያፈርጥ ጫንቃ ችሎ ምህረት አያውቅም ከበደል ቀጥሎ። እችን ግጥም አሁንም ልድገማት። ሲያፈርጥ ጫንቃ ችሎ ምህረት አያውቅም ከበደል ቀጥሎ። ክቡራትና ክቡራን አድማጮቼ ለዛሬ ምዕራፍ 28ን እዚህ ላይ ጨርሰናል። ቀጣይ በምዕራፍ 29 ገጽ 168 ተመልሼ እመጣለሁ። እስከዛው ድረስ መልካም ጊዜ እንደሆነላችሁ
እመኛለሁ። ግን ሳስበው ለምን 29ንስ ጀባ ልበላችሁ። እንቀጥለው በዚሁ ምዕራፍ 29 ገጽ 168 መርዙ መርዞ መርዘኛ ስልጣን ጥመኛ መርዙን ከብልቃጡ ደፍታችሁ ስበሩ። ስርዓት አንለው ብለው ሳይለወጡ ቦታ ቀያየሩብን። ስርዓት አንለውጥ ብለው ሳይለወጡ ቦታ ተቀያየሩብን። ንግስናውን ወርሰው ንጉሱን ቀበሩ። በእውነት መንገድ ገቡ፣ በሐሰት መንገድ ሰቡ ረቡ። ተግባብተናል ስንል አልተግባባንም፣ ተዋውቀናል ስንል አልተዋወቅንም። ከድር ሰተቴ የምትሉ የት ነው የምታውቁት? ማንነት በአሉባልታ ተሰልቶ ሲነገር ያደናግራል። ወሬ ብቻ ከላይ ሐሜት ብቻ አንቃራሪ። ማነህ ብሎ ጠያቂ ማነህ ቢሉት በርጋጊ ሁላ የስም ዕዳ ተሸካሚ የእርግማን ታሪክ ደጋሚ ፍርደ ገምድል የድል አጥቢያ አርበኛ ሁላ ንጋት ወደኛ እስኪመጣ አንጠብቅም፣ ወደ ተራራው እንወጣለን። ሰተት ብለን ወደ ከፍታው አሊያም ከከተማው ጫካ ውስጥ ገብተን እንጠፋለን። ሰተተተት ብለን ከሁካታው እያነከሰ እያቃሰተ ይቀመጣል። መርካቶ ሱሴ ናት፣ አረብ ተራ ናፍቆቴ ናት፣ ጅማ ነብሴ ናት። አራዳ ጀለሶቼ ማኛ ከሱቅ በረንዳ ይቀመጥና ጫቱን እየቃመ ወጪ ወራጁን በትዝብት ይቃኛል። መዞር ተሸክመው ደክሞብኝ ጉልበቴ ሲነጋ ሲመሽ ይጠፋኛል ቢቴ ማለት ነው። እስኪ ኮሜንት ላይ ንገሩኝ። አዙሪት የዘመን አዙሪት የጉድ ሀገር ጉድ ያሳያል። እውነት አይኗ ጠፍቶ ሐሰት ይመራታል። ቃል ይገላል፣ ቃል ያድናል፣ ቃል ይጥላል፣ ቃል ያነሳል። ዝም በሉኝ እስኪ በተኙበት መንቃት ስቃይ ነው። ዝም በል ይሉኛል፣ እንዴት ዝም ልበል? ዝም ስል ደግሞ ተናገር። ዝም ማለት እንዴት ነው የራሴን የምኖረው? ሳስበው ለካስ ሰው የሚያልቀው ዝምታ ጠፍቶት ነው። በዚህ ዘመን በነግድ የሚያዋጣን በቃ ዝምታ ነው አልኩና ንግድ ብጀምር ለለፍላፊ ዝምታ ለህሊና መኝታን እንሸጣለን ብዬ ስዞር ጉድ መጣብኝ። አንድ ቃል በ10 ሳንቲም ህይወት የሚያከርም እያልኩ ሰዎችን ቃል እንዲገዙኝ አድርጌያለሁ። ብዙ ሰዎችም ለካ ተቸግረዋል። 10 ሳንቲም ከፍለው የታለ የሚሸጠው ቃል ይላሉ። ወደ ገዡ ጆሮ ቀርቤ በሹክሹክታ ዝምታ ብዬ ስነግረው እንዴት ይላል ያልገባው፣ የገባው ገዝቶ ይሄዳል። ዝም የሚል ውድ ቃል በዚህ ቀውጢ ወቅት እውነትም ዝም መግዛት ዋጋ እንዳለው በስውር ቋንቋው ሰው ነገረኝ። የገባው ተንገብግቦ ሊሞት የገባው እየሳቀ ያልፋል፣ እብድ እያለ ይሮጣል። ቀረበት ቀበተት ሁላ አንድ ቃል በ10 ሳንቲም ህይወት የሚያከርም። ቆይ ዝምታ ሸጠን እንክበር ብንል ኮሎኔል ካሳዬ ማንደፍሮ ወስዳ ቆለፈችብን። ሸገር ሄዳ ልትቀር ተንኮል ሸረበችብን። ኮሎኔል ካሳዬ ማንደፍሮ አዲስ አበባ ሄዶ የቀረ እንደሆ ከድር ሰተቴ እዚህ ሊበሰብስ ነው ብላቸው የእስር ቤቱ ኃላፊዎች ተንጫጩ። ከሄደ ገና 2 ቀኑ ነው አትዘባርቅ አሉት። ይህ በሆነ በሁለተኛው ቀን በቃል ንግዴ ምክንያት ያሰረኝ ኮሎኔል ካሳዬ ማንደፍሮ አዲስ አበባ ላይ ባልታወቁ አካላት መገደሉ ተሰማ። በጊዜው በተፈጠረ የውስጥ ሽኩቻ በራሱ ሰዎች እንደተመታ ጭምጭምታ ቢሰማም ኢህአፓዎች እንደገደሉት ግን እየተነገረ ነው። ከድር ሞርቶ ፈልፍልፍልቱ እያለ አዳሜ ተንጫጫ። ከድር ሞርቱ ፍልፍልቱ ከድር ሟርተኛ እንደማለት ነው። የእስር ቤቱ ኃላፊዎችም ያለ ማንም ትዕዛዝ በድንጋጤ በነፃ ለቀቁኝ። ቦቅቧቃ
ቦቀቦቅ ሁላ ቦቅቧቃ ሁላ ለማለት ቦቆቦቁላ እንዴት አይነት ቋንቋዎች! እሺ ቦቆቦቁላ። ሰተት ብለን ገብተን ሰተት ብለን ወጣን። እንግዲህ ምን ይደረግ፣ ክፉ አላኖር ቢለን ክፋትን አሟርተን ገደል ነው። እኔ ከድር ለቁጥር የሚያዳግቱ ጊዜያት ብታሰርም ወንጀሌ ይህ ነው ተብሎ ተፈርዶብኝ ግን አያውቅም። ለፍርድ የሚያበቃ ወንጀል ባይገኝብኝም ታዲያ ለረጅም ወራት በእስር ያሳለፍኩባቸው ጊዜያትም ነበሩ። ብዙ ጊዜ በእስር ቤት ውስጥ በሆነ ባልሆነው የሚደበድበው ወታደር ነበር። ታዲያ ከድር አንድ ቀን ሲጠብቅለት ቆይቶ በፈቃድ ከተማ ወጥቶ የሚዝናናበት እድል ይፈጠርለታል። በዚያ ወቅት ማንኛውም በቀላል ወንጀል የታሰረ ሰው ለፖሊሱ የውሎ አበል በመክፈል ጥበቃ ተመድቦለት ተዝናንቶ መመለስ ይችላል። ይህን እድል እንዳገኘሁም ለጥበቃ ያ ሁሌም የሚደበድበኝም ፖሊስ እንዲመድቡልኝ ጠየቅኩ። መምረጥ መብቴ ነበርና ፈቀዱ። ሰተት ብለን ወጣን። እቺን ታሪክ አንዴ ልድገማት። ብዙ ጊዜ በእስር ቤት ውስጥ በሆነ ባልሆነው የሚደበድበው ወታደር ነበር። ታዲያ ከድር ቀን ሲጠብቅለት ቆይቶ በፍቃድ ከተማ ወጥቶ የሚዝናናበት እድል ይፈጠርለታል። በዚያ ወቅት ማንኛውም በቀላል ወንጀል የታሰረ ሰው ለፖሊስ የውሎ አበል በመክፈል ጥበቃ ተመድቦለት ተዝናንቶ መመለስ ይችላል። እቺ በጣም ደስ የምትል ጭዌ ነች። አሁን ራሱ ብትኖር ልክ እንደ ለነገሩ በዚህ ዘመንም አለ ልክ እንደመሰላችሁ ታማኝ እስረኞች የሚባሉ አሉ። ይወጡና ተመልሰው ይመጣል። የዚህኛው ዘመን የሚለየው እንትን አይመደብላቸውም ብሎ ነግረውኛል። ጠባቂ አይመደብላቸው። እሺ እንቀጥል ይችላል። ይህንን እድል እንዳገኘም ለጥበቃ ያ ሁሌም የሚደበድበኝን ፖሊስ እንዲመድቡልኝ ጠየቅኩ። መምረጥ መብቴ ነበርና ፈቀዱ። ሰተት ብለን ወጣን። ያለው ወደ ሆስፒታል የሌለው ሸቤ እስር ቤት ይሞታል እያልኩ ደንሼ ላጥ በዳንስ ይወዛወዛል። በየትኛውም ስፍራ ከተገናኘ ጋባዥ በወረፋ ነው። እስኪ ጠግብ ፖሊሱን ጋበዝኩት። እንዲህ አይነት እድል በደሞዝ ሰሞን ብቻ የሚገጥመው ጠባቂ ፖሊስ ከልክ በላይ ይጠጣና ሰክሮ ከቁጥጥር በላይ ይሆናል። ምሽት መመለስ የነበረብንን ወደ እኩለ ሌሊት ያሳድገዋል። በመጨረሻም በአልኮል ደንዝዞ አቅም ያጣውን ፖሊስ ደግፌ ወደ ጣቢያ ወሰድኩላቸው። መሀል መንገድ ደርሶ ይደክመውና መንገድ ላይ አስተኝቼ አጠገቡ ቆምኩ። ድንገት ሮንዶች ይቀርቡንና ምን እያደረግኩ እንዳለሁ ጠየቁኝ አፍጥጠው። ቀን እንዲጠብቀኝ የላካችሁትን ሰው አሁን በተራዬ እየጠበቅኩላችሁ ነው ብዬ ስስቅባቸው በግነው ሊሞቱ። ይህን የሰሙት የጣቢያው ዋና አዛዥ በነጋታው ተናደው እኔ እንድፈታ በቦታው ፖሊሱ እንዲታሰር ትዕዛዝ አስተላለፉ። እንግዲህ ምን እናድርገው? አሳራችን እስኪያበቃ አሳሪያችንን አሳሰር ነው። ደግሞ ከትልልቆቹ የትንንሾቹ ባለስልጣናት መቆለል ባዶ የጭድ ክምር ሁላ። ዛሬ ጠዋት ጅንኑ ቁልሉ ተሰማ። በላይ የታሰርንበትን እስር ቤት የመጎብኘት መጣ። እስረኞችን አንድ በአንድ ማናገር ሳይሆን ያለውን ጠቅላላ ሁኔታ ለማየት ሲዘዋወር በቀዳዳ አየሁታ። መሮኛል። ተሰማ በላይ ከሁሉ በላይ ወይ ቺቼ ወይ ፍሺ እንዲሰማው ጮኩ። ወይ በቺቼ ረሽነኝ ወይ ፍታኝ እንደማለት ቢሆንም ተሰማ በላይ ግን ስሙ ተጠርቶ ሲሞገስ ስለሰማ ይህ ሰው ማን ነው ብሎ ጠየቀ። ስለኔ ተብራርቶ ተነገረው። ተሰማ በላይ አሁኑኑ ፍቱት የሚል ትዕዛዝ አስተላልፎ ጉብኝቱን ቀጠለ። ከሞት ለመሰንበት እዚህ ለመገኘት ቆለል የሚወደውን ጆሮ ካለ ይንገራቸው ሄዶ። ተሰማ በላይ ነው ስማቸው። ከፎቁ ላይ ነው ቤታቸው። ከእግዜር ይከብዳል ፍርዳችሁ። ልግደል ነው ፍርዳችሁ። እግዜር የሆኑ መስሏቸው
በጣሊያን ወቅት ከተገነቡ ባለ አንድ ፎቅ ባለ ስልጣናት መኖሪያ ቤቶች መካከል በአንዱ ውስጥ ፈረንጅ አራዳ ናቸው። ከምድር ከፍ ሲሉ ሰውየው እግዜር የሆኑ መሰላቸው እንዴ ብሎ አለ ከድር። በሉት እየሳቀ መንገዱን ይቀጥላል። ምዕራፍ 29 እዚህ ላይ ያለቀ። ቀጣይ ሳምንት በምዕራፍ 30 እንገናኛለን። እስከዛው መልካም ሁሉ ይግጠማችሁ። ቻው።